ሰበር ዜና መጋቢት 22 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎንደር ታላቅ ውጊያ እየተደረገ ነው። በአዲስ ዘመን ከተማ የብልጽግና ጦር ድባቅ ሲመታ አገዛዙ የሚመካበት ጀነራል መሐመድ ተሰማ በፋኖ ጦር መከበቡም ተነግሯል። ጀነራሉ የድረሱልኝ ጥሪ ላይ ናቸው፣ እንመለከተዋለን። በጎጃም ከፍተኛ ባለስልጣንን ጨምሮ በርካታ የብልጽግና አመራሮች የተገደሉበት በርካታ መሳሪያ የተማረከበት ከባድ የተባለ ውጊያም በተለያዩ ግንባሮች ተደርጓል፣ እንዳስሰዋለን። በሸዋ በተደረገ ከባድ ውጊያም የምሬ ወዳጁ ልጆች ሸዋ በመወርወር ከሸዋ ፋኖች ጋር በመጣመር በከፈቱት ከባድ የተባለ አውደ ውጊያም የአገዛዙ ጦር ከአዲስ አበባ አፋፍ ስር አይቀጡ ቅጣት ሲቀጣ ዙ 23ቱም ሙሉ በሙሉ ወድሟል ተብሏል። በዝርዝር ይቃኛል። በወሎ በርካታ ወታደሮች የተማረኩበት ፋኖ የብልጽግናን ከፍተኛ አመራር ጨምሮ ተራ ወታደሩን እንደ ቅጠል ያረገፈበት ከባድ ትንቅንቅ አድርጓል። ይህም በዝርዝር ይቀርባል። በሌላ በኩል ፍቅሩ ሙሉዬም ለአገዛዙ እጁን ሰጥቷል። ፍቅሩ በፋኖ በወንጀል ክስ ቀርቦበት ሊታሰር መሆኑን ሲያውቅ እጁን መስጠቱ ሲነገር የድምጽ ቅጂን ጨምሮ የፍቅሩ ሙሉዬን ገበና የሚገልጥ መረጃዎችን ይዘናል፣ እናሰማችኋለን። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸውን መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከማስታወቂያ በኋላ በቀጥታ ወደ መረጃዎቹ አልፋለሁ። በካሬ በ85000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620 ሺህ ብር፣ ባለ 2 መኝታ 907 ሺህ ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ በ0938 414445 አሊያም በ0944 370488 ላይ ይደውለው። ድሪም ቢልደርስ ሪል ስቴት። ቀዳሚ ወዳደረኩት ዘገባ አልፋለሁ። በፋኖ አመራሮችና በፋኖ ጦር በወንጀለኝነት ሲፈለግ የነበረውና በፋኖ ከፍተኛ አመራሮች ላይ እገላችኋለሁ የሚል ዛቻ ሲሰነዝር የነበረው ምሬ ወዳጁን ጨምሮ በወሎ ከፍተኛ የፋኖ አመራሮች ላይ አለቃችሁም እገላችኋለሁ እያለ ዛቻ ሲሰነዝር የነበረውና ለበርካታ ጊዜ ተደብቆ የቆየው ፍቅሩ ሙሉዬም በትላንትናው ዕለት ለአገዛዙ እጁ መስጠቱ ይታወቃል። ከዚህ ጋር በተያያዘ አንዳንድ ሁነቶችን እናንሳ። ይህ በምስሉ ላይ የምትመለከቷቸው የብልጽግና ከፍተኛ ጀነራሎች አንድ በወንጀለኝነት ሲፈለግ የነበረን የቀድሞ ፋኖ አመራርን ለመቀበል የተሰበሰቡ ናቸው። የብልጽግናን ተስካር በቁም ሲወጣ እንደማየት የሚያስደንቅ ነገር የለም። የጦር ካርታ በመዳፉ በሚል የተወደሰው የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋዬ አያሌው እናትና ልጅን በአንድ ጊዜ ደፍሮ በፋኖ ሲፈለግ ጠፍቶም እጅ የሰጠን ግለሰብ ለመቀበል በዚህ ደረጃ ሽርጉድ ማለታቸው በቆመ ተስካርን ከመብላት ተለይቶ የሚታይም አይደለም። ኮማንዶ ፍቅሩን በቅርበት አውቀዋለሁ። አሁን ይህንን ጉዱፉን የማነሳው ከርቶ ለብልጽግና እጅ ስለሰጠም አይደለም። ፋኖች አሁንም በወንጀል የተጨማለቁ መሪዎች ካሉ በቶሎ ቆርጠው ከድርጅቱ ማባረርና በህግ ተጠያቂ እንዲሆኑ ማድረግ እንዳለባቸው አጥብቄ ለማስገንዘብ በሚል ነው። ኮማንዶ ፍቅሩ ከዚህ በፊት 4 ሴቶችን በመድፈር ወንጀል በፋኖ መንደር ከፍተኛ ውዝግብ የፈጠረ ጉዳይ
እንደነበረና ለጊዜው ተደባብሶ ያለፈበትን ክስተት አስታውሳለሁ። ፋኖ በዚህ ሰው የሚኮራ ሳይሆን አንገቱን የሚደፋበት ሰው ነው። በመጨረሻም እናትና ልጆቻቸውን በአንድ ላይ ደፍሮ ሲፈለግ አመልጦ ላሊበላ በመግባት እጁን ለመንግስት ሰጥቷል። ብልጽግና የእንደዚህ አይነት ወንጀለኛ መደበቂያ መሆኑንም አስመስክሯል። ይህ ሰው የከሸፈ ጥይት ነው። ነገ ፍትህ ሲረጋገጥ በደፈራቸው ሴቶች ልክ የሚጠየቅም ይሆናል። ለጊዜው ድል የነጠፈበት ብልጽግና በዚህ ሰው እጅ መስጠት ጮቤም እየረገጠ ነው። እዚህ ላይ አጥብቄ ማስታወስ የምፈልገው የኮማንዶ ፍቅሩን ግዙፍ ወንጀሎች ያነሳሁት ዛሬ እጁን በመስጠቱም አይደለም። አንድ ቀን ላፋጥጠው እንደምችል በግል ስልኩ ጽፌለት አስረግጬም ነግሬዋለሁ። እጅ ሰጥቶ ቀደመኝ እንጂ። የጀነራል ተስፋ ያያሌው ነገር ግን አስገራሚ ነው። ስትራቴጂክ ድል ትቶ ችርቻሮ ውስጥም ገብቷል። እኔም ዘንድ ደውሎ ያደረገው ይህንኑ ነበር። የከሰረ ነጋዴ የዱቤ ደብተሩን ያገላብጣል አሉ፣ ውሃው ይሄዳል አለቱ ይቀራል ሲል ስለ ፍቅሩ ሙሉዬ እጅ መስጠት መሳይ መኮንን የሚከተለውን ብሏል። ከዚህ ጋር በተያያዘ ሚዲያችንም ከዚህ ቀደም ፍቅሩ ሙሉዬ በፋኖ ከፍተኛ አመራሮች ምሬ ወዳጁን ጨምሮ በሌሎች አመራሮች ላይ ዛቻ ሲሰነዘር የሚደመጥበት ድምፅ እጇ ገብቷል። ይህ የድምፅ ቅጂ የዛሬ 6 ወር ገደማ ለኛ የደረሰን ቢሆንም በአንዳንድ ጉዳዮችና የፋኖን ትግል ላለመከፋፈል በሚል ይህንን ድምፅ ላለማጋራት ወስነን ነበር። አሁን ግን ይህ ባንዳ የሆነ ግለሰብ እጁን ለመንግስት ሰጥቷልና የምንደብቅለት የምንሸፍልለት ሚስጥር የለምና በቀጥታ ይህንን ድምፅም እናስደምጣችኋለን። አሁን በኋላ እናንተ ጠላቶች ናችሁ። የት ነው ያለው አንተ? አሁን ዝም በል። አሁን በኋላ አንተና እኔ ጆሪው ነው እንትነኝ እንስላለህ። ኧረ ተው ተረጋጋ። ዝም በል ወሬ በጣም ሙጫ ላይ ያረጋችሁ ነገር ተሳክቶላችሁ አበልጅ በመቻ ይሁን ቆስያለሁ። ቴንኪው እንኳን ደስ አላችሁ። እንኳን ደስ አላችሁ። አንድ ቁርበት፣ አንድ ዱሽክ፣ አንድ ዱሽክ። ካሁን በኋላ ሁለተኛ እኔ አድናለሁ። እመነኝ። ቆስያለሁ። እመነኝ። ተደረን ፈልገኝ ተደረን ገሬውን ፈልገ አንተ ዱሽክ ታፋው ያለው እንኳን ደስ አለ። ቆስ ነው የርኩልህ ነው። እንኳን ደስ አለ። እንኳን ደስ አለ። አንተ ዱሽክ፣ አንተ ቆሻሻ፣ አንተ ምሬው ግረግሩ ባሳምነው እያልናችሁ እንኳን የመታችሁን አንተ ቆሻሻ ይኸው ቆስ ነው የርኩላችሁ ነው። እሺ ቴንኪው። አንተ ቆሻሻ ብሽክ ግባታም፣ አንተ ግባታም። አንተ እኔ ሱቅ ደግሞ ተወክራችኋለሁ። አንተንም ምሬ ነው ተወክራችኋለሁ። እኔ ተወክራችሁ እንኳን ቆስ እየየርኩ ነው። እንኳን አልሞት ተወክራለሁ። ያ ካንተ ጋር ሳልሰለፈው ካሁን ከጥላት ጋር ይሰለፋል። አንተ ግን አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በቅድሚያም ጎጃም ላይ እናተኩራለን። ብርጋዴር ጀነራል አዲሱ መሐመድ በአፋብኃኝ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች ሲለበለብ ውሏል ተባለ። ከቲሊሊ ከተማ አቅራቢያ በጠዋቱ የተጀመረው አውደ ውጊያ አድማሱ ሰፍቶ እስከ 10 ሰዓት ተኩል ድረስ በዘለቀው ታላቅ ትንቅንቅ ለማደኞቹ 44ኛ ክፍለ ጦር የብልጽግናን ኃይል በትንትኑን አውጥተውት 13 ጥቁር ክላሽና በሺዎች የሚቆጠር ተተኳሽ ማርከውበታል። የብልጽግና ኃይል ያሰበው ማሳካት አይደለም ማሰብ እንዳይችል ተደርጎም ሬሳውንና ቁስለኛውን ሳያነሳ ቢፈረጥጥም ቁም ስቅሎን አይቶም ተለቅሟል የተባለው ዙሪያ ከበባ ውስጥ ገብቶ መውጫ ቀዳዳ ያጣው የብልጽግና ኃይል ነፍስ ውጪ ነፍስ ግቢ በሆነበት ውጊያ ጥሎት የፈረጠጠውን ሬሳ ከእንጅባራ ተጨማሪ ሰራዊት በማምጣት 2 ሲኖትራክ ሬሳ ጭኖ ወደ እንጅባራ ወስዷልም ተብሏል። በሌላ በኩል ደንባራው ቡድን በንጋት ከፋክታ በመነሳት
ወደ ጉባላ እንቅስቃሴ ሲያደርግ ደፈጣ በተያዘበት ቀጠና ሰተት ብሎ ሲገባ ነበልባሎቹ የብልጽግናን ቀድሞ የሚገባውን አብሬውን በጨለማው ያለምንም ተኩስ አፍነው በመያዝ ምርኮኛም አድርገውታል። በዚህ የተደናገጠው ኃይል ተኩስ ቢከፍትም ተመቶ ተመልሷል። በአጠቃላይ የብልጽግና ኃይል ከ30 በላይ በዚህ ግንባር ብቻ ሬሳ ጥሎ አንድ ሰብአዊ ምርኮኛንና ነፍስ ወከፍ ክላሽንኮቮችን አስረክቦም ቁስለኛ እንኳን ሳያነሳ የልማደኞቹን ልክ አውቆም ከፍተኛ ጭፍጨፋ ደርሶበት ሐሳቡን ሳያሳካም ወደ መጣበት ተመልሷል ሲሉ የዓይን እማኞች ገልጸዋል። እዚሁ ጎጃም ላይ ባለስልጣኑን ጨምሮ ምርጫ አስፈጻሚው ተገድለዋል። አቶ ታሪኩ ምናወጋው የደባይ ጥላት ግን ወረዳ ብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊና የምርጫ አስፈጻሚ ካድሬም ከምሽቱ 3 ሰዓት ላይ በቁይ ከተማ ተገደሉ። የብልጽግና ታማኝ ካድሬ በመሆን የ7ኛውን ዙር ምርጫ ለማከናወን ወገቡን ታጥቆ የተሰለፈው የአብይ አህመድ ቅጥረኛ ካድሬ ሆነው አቶ ታሪኩ ማናውጋው በ206ኛ ኮር 24ኛ ክፍለ ጦር ከምሽቱ 3 ሰዓት በቁይ ከተማ በተፈጸመ የቅጣት እርምጃ መገደሉን ተከትሎ የስንዴው ነዶም እንኩቶ ሆኖ አድሯል ነው የተባለው። አቶ ታሪኩ ምናውጋው የብልጽግና ታማኝ አገልጋይ ከመሆኑን ባሻገር የአማራን ሕዝብ አሳልፎ በመስጠት በሺ የሚቆጠሩ ንጹሃን ዜጎችን በአረመኔው ሰራዊት ጋር አስሮ ሲያሰቃይ የነበረና የቁይ ከተማን ሕዝብ በማስገደድ ቤት ለቤት ለምርጫ ሲመዘግብ ከተደረገበት ክትትል በኋላ በመጨረሻ ተወግዷል ሲሉ የፋኖ ኃይሎች አስታውቀዋል። በተመሳሳይ ሰዓት የወጀል ከተማ የብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊ የሆነው አቶ ጤናው ወንዴ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት የቅጣት እርምጃ የተገደለ ሲሆን የአረመኔው ስርዓት አገልጋይ ካድሬዎችና የምርጫ ምዝገባ ተሸካሚዎች ከፍተኛ ሽብር ውስጥ ገብተዋል ሲሉም የፋኖ ኃይሎች መግለጫ ሰጥተዋል። ከጎጃም በመውጣት ወደ ሸዋ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና ሳምነው እዝና ሸዋ ጠቅላይ ግዛት እዝ ታሪካዊ የአንድነት ስምምነት ካደረጉ ማግስት ጀምሮ በሸዋ ሰንሰለታማ ተራሮች ላይ የአብይ አህመድን አየር ወለድ ኮማንዶ ወንበር አስጠባቂ ሰራዊት አይቀጡ ቅጣት በመቅጣት ድልን አስመዘገበው። በዛሬ ማለትም ሌሊት 11 ሰዓት ጀምሮ በተለያዩ ግንባሮች በተቀናጀ ሁኔታ ከፍተኛ ወታደራዊ ስልት የታከለበት ማጥቃት የአብይ አህመድ ወንበር አስጠባቂ ሚሊሻ አድማ መከላከያና የባዴን ቡችላ የህዝብ ፖሊስ በብልጽግና በኩል 2 መድፍና በርካታ ዙ 23ና ሞርታሮችን በታግዘው አውዶ ውጊያ የአብይ አህመድን ሰራዊት በገባበት ገብተው በማዳፋት የበላይነት በመውሰድ ድላቸውን አስመዝግበዋል። በተመሳሳይ የምስራቅ አማራ ቀጠና ምኒልክ እዝ 104ኛ ኮር 5ኛ ክፍለ ጦር በአካድና ፋርሲ የሶስቱ ግንባሮች የተቀናጀ ውጊያ በግሼ ግንባር የአፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ኮርና ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር የብልጽግና ኃይልን መፈናፈኛ ሳጥተውት ውለዋል። በዚህ ግንባር እነዚህ ሁለቱ ክፍለ ጦሮች በመቀናጀት በወሰዱት የማጥቃት እርምጃ የአብይ አህመድ ቅጥረኛ ሰራዊት ከፍተኛ ኪሳራ የደረሰበት ሲሆን የሸዋ ዳገቶች ለፋኖች የድል አውድማ፣ ለብልጽግና ደግሞ የሽንፈት ማማም ሆነዋል። በዚህ ውጊያ አንድ የብልጽግና ዙ 23 ሙሉ ለሙሉም እንደወደመ ነው የተረጋገጠው። እንዲሁም በወጀድ ግንባር የአፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ኮር የ77 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በቅንጅት በሰነዘሩት ማጥቃት የብልጽግና ጦር በከፍተኛ ድንጋጤ ውዥንብር ውስጥ በማስገባት ያልበለበዱት ከመገኘታቸውን በላይ ከፍተኛ የአገዛዙ አመራርን ጨምሮ በርካታ ወታደሮች ሙትና ቁስለኛ ሆነዋል። ይህ ከአንድነት ማግስት የተጀመረው የተቀናጀ የግንባር አውደ ውጊያ የፋኖን ክንድ ይበልጥ ያጠናክርና የብልጽግናን የጥፋት ዕድሜ የሚያሳጠር በመሆኑ በሸዋ ተራሮች ላይ የሚካሄደው አስጨራሽ አውደ ውጊያ አይቀጡ ቅጣትን በመቅጣት ድልን ያስመዘገበ በመሆኑ ውጊያውም እስካሁኑ የቀጠለ ሲሆን የአንድነቱ ኃይል ወደ አዲስ አበባ እየገፋ መሆኑን የፋኖ አመራሮችም ገልጸዋል። ወደ ወሎ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር በአገዛዙ ሰራዊት ላይ አይቀጡ ቅጣት በመቅጣት ድልን ተጎናጸፈ።
የብልጽግና ኃይል መነሻውን አይና ከተማ አድርጎ በጉና ወረዳ 010 ቋራ ቀበሌ ለመግባትና ህዝቡን ለማሰቃየት የተንቀሳቀሰው የብርሃኑ ጁላ ሰራዊት በጉና ወረዳ 08 ደብሮ ሮሃ ቀበሌ ልዩ ስሙ ሲቃን እየተባለ ከሚጠራው ቦታ የደፈጣና የቆረጣ ውጊያ ተደርጎበት የአብይ አህመድ ዙፋን አስጠባቂ ሰራዊት ከባድ ሽንፈትንም ተከናንበዋል። አይበገሬዎቹን መቋቋም ያቃተው የብርሃኑ ጁላ ሰራዊት ገደል በመግባትና ቀሪው ደግሞ ሲቃን ጎራ ተንጠልጥሎ የድረሱልኝ ጥሪም እያሰማም ይገኛል። ውጊያውም ከትላንት ጀምሮ ከቀኑ 8 ሰዓት እስከ ሌሊቱ 6 ሰዓት ድረስ የተካሄደ ሲሆን በርካታ ድሎችም ተመዝግበውበታል። በዚህም አንድ ብሬን 10 ክላሽንኮቭ ከ2000 በላይ የብሬን ተተኳሽ 4500 የክላሽ ተተኳሽና በርካታ ቦምቦችም ገቢ ተደርገውበታል። የአይበገሬዎቹ የአሳምነው ጽጌ ግልገሎች በብርኮ በኩል ሰርገው በመግባት አይና ከተማ ካሬን ለመጠበቅ የተቀመጠውን የብርሃኑ ጁላን ሰራዊት አይቀጡ ቅጣት የቀጡት ሲሆን አይና ገብርኤልና አይና ሽምብራ ጠጌ የተከማቸው የብርሃኑ ጁላ ሰራዊት በሞርተር ቅንቡላም እራት ሆነው አምሽተዋል። ከሽብሩ አጠጌና አይና ገብርኤል 28 የተደመሰሰ ሲሆን የአገዛዙ ጦር 2 አምቡላንስና አንድ ኦራል ሙሉ ቁስለኛ ይዞ እንደተመለሰም የውስጥ ምንጮቻችን አድርሰውናል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን አፋብን ምኒልክ እዝና ሸዋ ጠቅላይ ግዛት እዝ በጥምረት ባደረጉት ተጋድሎ ታላቅ ድል አስመዘገቡ። የአፋብን ሁለቱ እዞች ምኒልክ እዝና ሸዋ ጠቅላይ ግዛት እዝ በጥምረት ባደረጉት ተጋድሎ በርካታ የብልጽግና ሰራዊትን በመደምሰስ በመማረክ እንዲሁም የነፍስ ወከፍ መሳሪያና ተተኳሽ በመማረክ ታላቅ ድል አስመዝግበዋል። በትላንትናው ዕለት መጋቢት 21 ቀን 2018 ዓ.ም ንጋት ጀምሮ እስከ ምሽት በነበረው ተጋድሎ በርካታ የብልጽግና ሰራዊት ሙትና ቁስለኛ የተደረገ እንዲሁም የተማረከ ሲሆን በምኒልክ እዝ በኩል 104ኛ ኮር 24ኛ ክፍለ ጦር ከ106ኛ ኮር 31ኛ ክፍለ ጦርና 105ኛ ኮር አሃዶችም የተሳተፉ ሲሆን ከሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮርና አጼ አምደ ጽዮን ኮር አሃድ አባላቶች በጥምረት በመዋጋት ታላቅ ድልም አስመዝግበዋል። በዚህ ታላቅ ድል በተመዘገበው ተጋድሎ 15 የብልጽግና ሰራዊት የተማረከ ሲሆን በምስሉ ላይ የምትመለከቷቸው ናቸው። 25 ክላሽ ከ1200 በላይ የድሽቃ ተተኳሽ፣ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም ወታደራዊ ቁሳቁሶችም ከብልጽግና ኃይል ተማርከዋል። እዚህ ወሎ ላይ በሌላ ግንባር 25ኛ ክፍለ ጦር በ3 ግንባሮች በወሰደው የጸረ ማጥቃት እርምጃ በርካታ ወታደሮችን ደምስሶ አንጸባራቂ ድል አስመዘገበ። በአፋብን ምስራቅ አማራ ቀጠና ምኒልክ እዝ 104ኛ ኮር 25ኛ ክፍለ ጦር በትላንትናው ዕለት ከንጋት ጀምሮ በ3 አውዶ ግንባሮች በወሰደው የመከላከልና የመልሶ ማጥቃት እርምጃ 12 የአገዛዙ ወታደሮች ሲገደሉ በርካቶችን አቁስሎ ገዢ ቦታዎችን ተቆጣጥሮ መዋሉን ምኒልክ እዝ ለሚዲያችን በላከው መረጃም ገልጿል። ውጊያ የተደረገው አክድ ፋርሴና ቁልቢ በተባሉ አካባቢዎች ሲሆን በአካድ ግንባር የ25ኛ ክፍለ ጦር አንደኛ ሬጅመንት ከክፍለ ጦሩ የሞርተር ምድብተኞች ጋር ቅንጅት በመፍጠር በወሰዱት የጸረ ማጥቃት እርምጃ ነው አንጸባራቂ ድል የተቀናጁትም ተብሏል። በተጋድሎ 12 ያገዛዙ ወታደሮች ሲገደሉ ይህ የሟች ቁጥር ቀሪው ኃይል ሲፈረጥጥ ከቁስለኛ ጋር ጭኖ ከወሰደው አስከሬን ተርፎ የተቆጠረ ብቻ መሆኑም ተገልጿል። በዚህ በአካድ ግንባር ተጋድሎ 8 ክላሽንኮቭ መሳሪያ፣ 1000 የብሬን ተተኳሽ፣ 2500 የክላሽ ተተኳሽ፣ አንድ ሙሉ የብሬን ሸንሸል እንዲሁም ሌሎች ወታደራዊ ቁሳቁሶችና አልባሳት በፋኖ ተማርከዋል ነው ያለው። እዙ በህዝብ ግንኙነቱ መምሪያው በኩል ለሚዲያችን በላከው መረጃም እንዳስታወቀው በተጨማሪም የብልጽግና ኃይል ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስርም ውለዋል። በፋርሴ ግንባር የ25ኛ ክፍለ ጦር 2ኛ ሬጅመንት እንዲሁም በቁልቢ ግንባር ደግሞ የኮሩ ቃኞች አብሪዎች የብልጽግና ኃይልን አሽመድምደውና አፍረክርከው በታትነውታል ሲሉ እዙ ለሚዲያችን በላከው መረጃም አስታውቋል። በመጨረሻም በጎንደር ጀነራል መሐመድ ተሰማ በፋኖ ጦር የተከበበበትን የውጊያ መረጃ ጨምሮ ሌሎች የውጊያ መረጃዎችን ከባልደረባዬ አድምጠን እንመለስ።
በደቡብ ጎንደር ቀጠና ከዛሬ ማለዳ የጀመረው ትንቅንቅ እስከ አመሻሽ መቀጠሉ ተሰማ። በደቡባዊና ማዕከላዊ የጎንደር ቀጠናዎች ላይ ወረራ ለመፈጸም ታጥቆ የተነሳውና በጀነራል መሐመድ ተሰማ የሚመራው ጥምር ጦር በአፋብን ከፍተኛ ጉዳት ማስተናገዱ ታውቋል። መረጃው እንደሚከተለው ይቀርባል። በደቡብ ጎንደር ቀጠና ከዛሬ ማለዳ የጀመረው ትንቅንቅ እስከ አመሻሽ ቀጥሏል። በደቡባዊና ማዕከላዊ ጎንደር ቀጠናዎች ላይ ወረራ ለመፈጸም ታጥቆ የተነሳውና በጀነራል መሐመድ ተሰማ የሚመራው ጥምር ጦር በአዲስ ዘመን ከተማ ውስጥ በአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝና ጎንደር ጠቅላይ ግዛት ዕዝ መከበቡ ተሰምቷል። የቀድሞ ምርኮኛ የነበሩትና በአሁኑ ወቅት የብልጽግና ከፍተኛ ወታደራዊ መኮንን የሆኑት ጀነራል መሐመድ ተሰማ ከተለያዩ አካባቢዎች የተውጣጣ ሰራዊት በማሰባሰብ ወደ ቀጠናው ዘልቀው የገቡት በፋኖ የተያዙ ቀጠናዎችን እናስለቅቃለን በሚል ስሌት እንደነበርም ተገልጿል። በተለይም ስትራቴጂካዊ የሆኑትን የእብናትና የደቡብ ጎንደር ከፍተኛ ገዢ መሬቶችን ለመቆጣጠር አዲስ ዘመን ከተማ ላይ ማዘዣ ጣቢያዎችን አቋቁመው ለወራት ሲንቀሳቀሱ መቆየታቸው ታውቋል። ይሁን እንጂ በዛሬው ዕለት ከማለዳ ጀምሮ የፋኖ ጥምር ኃይል በወሰደው ፈጣንና የተቀናጀ እርምጃ ጀነራሉና ሰራዊታቸው መውጫተው መከበባቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ የህዝብ ግንኙነት ክፍል ፋኖ ዮሐንስ ንጉሱ ለአስራት ገልጿል። ጀነራል መሐመድ ተሰማም ህይወታቸውን ለማትረፍ በአዲስ ዘመን ከተማ በሚገኘው ማረሚያ ቤት ውስጥ ተጠልለው ተጨማሪ ሰራዊት ለማስላክ ድረሱልኝ የሚል የጭንቀት ጥሪ እያስተላለፉ ይገኛሉ ብሏል። ይህ ያገዛዙ ግዙፍ የወረራ ዕቅድ በዋናነት አልሞ የነበረው ካገዛዙ የተነጠቁና በፋኖ ይዞታ ስር የሚገኙ ወረዳዎችን በኃይል ዳግም ለመቆጣጠርና በእብናት በኩል የሚገኙ ቁልፍ የውጊያ ግንባሮችን ለመያዝ መሆኑ ታውቋል። ይሁን እንጂ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝና በበላይ ዕዝ 5ኛ ኮር መብረቅ ክፍለ ጦር የተቀናጀ ጥቃት የጀነራሉ ዕቅድ ሳይሳካ እንዲመክን ተደርጓል ተብሏል። በአሁኑ ሰዓትም በአካባቢው ከፍተኛ ወታደራዊ ውጥረት የነገሰ ሲሆን የፋኖ አመራሮቹም ህልውናችን በአርበኝነታችን ድል አድራጊነት ይረጋገጣል በማለት የድሉን ከፍታ አብስረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሳምነው ኮር በላስታ ግንባር ድል መቀዳጀቱ ተገልጿል። የምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር በወሎ ቤት አማራ ቀጠና በከፈተው የተቀናጀ የማጥቃት እርምጃም በብልጽግናው አገዛዝ ሰራዊት ላይ መጠነ ሰፊ ኪሳራ ማድረሱን አስታውቋል። ከትናንት መጋቢት 20 ቀን 2018 ዓ.ም ከቀኑ ጀምሮ እስከ ዛሬ በዘለቀው ውጊያም የብልጽግናው ሰራዊት መነሻውን አይና ከተማ አድርጎ ቡግና ወረዳ 010 ቀበሌ ለመግባትና ጥቃት ለመሰንዘር ሲንቀሳቀስ እንደነበርም ተገልጿል። ይሁን እንጂ አይበገሬው የፋኖ ሰራዊት ቡግና ወረዳ 08 ደብረ ሮሃ ቀበሌ ልዩ ስሙ ሲቃም በተባለ ቦታ ባደረገው የደፈጣና የቆረጣ ውጊያ የብልጽግናን ሰራዊት መግቢያ አሳጥቶታል ተብሏል። የደረሰበትን ጠንካራ ምት መቋቋም ያቃተው የአገዛዙ ሰራዊትም የተወሰነው ክፍል ገደል በመግባት ሲደመሰስ፣ ቀሪው ደግሞ በሲቃም ጎራ ተንጠልጥሎ ተከቦ እንደሚገኝ ከስፍራው የተገኘው መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃም እንደገለጸው በርካታ የተመዘገቡ ድሎችና የተማረኩ የጦር መሳሪያዎች መኖራቸውንም አሳውቋል። በዚህ ስትራቴጂካዊ ድል የአማራ ፋኖ ብሔራዊ ንቅናቄ ተዋጊዎች ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ መማረክ ችሏል ያለው እዙ አንድ ብሬን መሳሪያ፣ 10 ክላሽንኮቭ ጠመንጃዎች፣ ከ2000 በላይ የብሬን ተተኳሽ ጥይቶች፣ ከ4500 በላይ የክላሽንኮቭ ጥይቶችና በርካታ የእጅ ቦምቦች ይገኙበታል ብሏል። ከዚህ በተጨማሪም ያሳምነው ጽጌ ግልገሎች በብርኮ በኩል ሰርገው በመግባት በአይና ከተማ የሚገኘውን የጠላት ኃይል አይቀጡ ቅጣት ቀጥተውታል ብሏል። በተለይም በአይና ገብርኤልና በሸብራ ጠጌ ተከማችቶ የነበረው የአገዛዙ ሰራዊት በሞርተር ድብደባ ክፉኛ መመታቱን የገለጸው እዙ 28 የብልጽግና ወታደሮች መደምሰሳቸውንም ገልጿል። እዙ መረጃውን ሲያጠቃልልም የአገዛዙ ሰራዊት 2 አምቡላንስና 1 ኦራል መኪና ቁስለኛ ጭኖ ወደ ኋላ ተመልሷል ያለ ሲሆን በግንባር ወደ ውጊያው ፋኖ በርካታ ድሎችን በማስመዝገብ ወደፊት እየገሰገሰ ይገኛል ሲል ጨምሮ ገልጿል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።